ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና በሰዓታችን ጀምረናል። የዛሬው ርዕሰ ጉዳይ ምናልባት ብዙዎቻችን በአንድ በሌላ መንገድ ሰምተነው ማናቅ በሽታ ሊሆን እንደሚችል ገምታለሁ። ስለ ኖማ ምን ያክሎቻችን እናውቃለን? ኖማ ምንድነው? ምን አይነት ችግሮችን ያስከትላል? እንዲሁም ደግሞ በምን መከላከል እንችላለን? ምልክቶቹስ ምንድናቸው? የሚለውን ነገር ሰፋ አድርገን ከባለሙያ ጋር ቆይታ እናደርጋለን። በ8222 አጫጭር የጽሁፍ ምልክቶቻችሁን እያስተላለፋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፍሬዎት በላይ ከመላው ስቱዲዮ ጋር ቆይታ እናደርጋለን። መልካም ጊዜ እንዲወላችሁ እንመኛለን። ዶክተር ሄሮን ገዛኸኝ የራስ ቅልና የፊት ቀዶ ጥገና ሐኪም እዚህ ድረስ ጊዜዎትን ሰጥተው ስለመጡ እጅግ በጣም አመሰግናለሁኝ። እኔም ለተሰጠኝ እድል አመሰግናለሁ። በጣም አመሰግናለሁ ዶክተር። አንተ ልበል ይሆን? ይቻላል አይደለ? የሚያስችል ነገሮች አሉ አንተ ለማለትና አንተ ብል ደስ ይለኛል። ኖማ ለብዙዎቻችን ቃሉ አዲስ ነው ብዬ አስባለሁ። በኖማ ታሞ የሚል እኔ እንደው ብዙ አጋጥሞኝ አላቅምና ከቃሉን ጀምርና ኖማ ምንድነው? ምን ማለት ነው ሲጀመር? አዎ ኖማ እውነት ነው ለጀነራል ፐብሊኩ ብቻ ሳይሆን ለማህበረሰብ ብቻ ሳይሆን ለጤና ባለሙያዎችም ብዙ እንግዳ የሆነ በሽታ ነው። ኖማ ኖርማሊ ዲቮር የግሪክ ቃል ነው። እሺ ትርጉሙ ምን ማለት ነው? ዲቮር እንደማለት ነው። መብላት የሚል ትርጓሜ ነው ያለው እና ረጅም እድሜ ያለው በሽታ ነው። ፕራይመሪሊ ከፖቨርቲ ጋር፣ ከድህነት ጋር፣ ከምግብ ማነስ ጋር እና አንዳንድ ኢንፌክሽን ሲሆኑ በሽታዎች ጋር ሚዝል፣ ማላሪያ ምናምን ከሚባሉ በሽታዎች ጋር የሚተሳሰር በሽታ ነው። ስለዚህ ሰዎች ከነበሩበት ጊዜ ጀምሮ የነበረ በሽታ ነው። ከክርስቶስ ልደት በፊት ለምሳሌ ሂፖክራተስ ኖማን የሚመስል አይነት ሁኔታዎችን በጽሁፉ አሳይቷል። ከክርስቶስ ልደት በኋላም እንደዚሁ በርካታ ጸሐፊዎች ኖማን ገልጸውታል። የተለያየ ስያሜ ነበረው። ኖማ የሚለው ስያሜ ቤዚካሊ የተሰጠው በ17ኛው መቶ ክፍለ ዘመን መጨረሻ አካባቢ በ1670 አካባቢ ነው ኖማ የሚለው ስያሜ የተሰጠው። ስለዚህ ከሰው ታሪክ ጋር ረጅም ጊዜ ትስስር ያለው በሽታ ነው ማለት ነው እና ሁሉንም ማህበረሰብ ክፍል የትኛውም ዓለም ላይ ያሉ ማህበረሰብን ሲያጠቃ የነበረ በሽታ ነው ማለት ነው። በአውሮፓም፣ በአሜሪካም፣ አፍሪካም፣ ኤዥያም ሁሉም ጋር ማለት ነው። ነገር ግን ያው እንዳልኩት በሽታው ከፖቨርቲ ጋር፣ ከድህነት ጋር፣ ከንጽህና ማነስ ጋር፣ ከምግብ እጥረት ጋር የሚያያዝ በመሆኑ ሌሎች ዓለማት አሁን ላይ ያደጉ ሀገሮች የኢኮኖሚ እድገት እያመጡ ሲመጡ የጤና ሁኔታቸው የተሻሻለ ሲመጣ በሽታው እነሱ ጋር እየጠፋ ነገር ግን አሁንም የድህነት ችግር ያለባቸው፣ የንጽህና ችግር ያለባቸው፣ የአመጋገብ ስርዓት ችግር ያለባቸው አገሮች ውስጥ ስቲል ኬዞች አሉ ማለት ነው። ስለዚህ በስፋት አሁን የሚታየው በአፍሪካ ያው መቼም ድህነት ከተባለ ያዝ ከኛ ጋር ምናልባት ከአፍሪካ ውጭስ በስፋት የሚታወቅባቸው ይኖራሉ? አዎ በጣም ፕሪቫለንት ነው የሚባለው። ብዙ ኬዞች ያሉት አፍሪካ ውስጥ ነው። አፍሪካ ውስጥም ኖማ ቤልት የሚባል ሪጅን አለ። የኖማ ቀበቶ ነው የሚባለው። ከዌስት አፍሪካ ከሴኔጋል ይዘረጋና መሀል አፍሪካን ይዞ ኢትዮጵያ ድረስ ይመጣል ማለት ነው። ስለዚህ ይሄ ኤሪያ ኖማ ቤልት የሚባለው ኤሪያ ከፍተኛ ብዙ የኖማ ኬዞች ያሉበት ሪጅን ነው ማለት ነው። ከዛ ባለፈ ኤዥያ ውስጥም ብዙ ላኦስ፣ ቪየትናም፣ ኤዥያ እንደዚሁ በድህነት የሚታወቁ አካባቢዎች በሽታው አለ። ከዛ ባለፈ የአደጉ ሀገሮችም ውስጥ የመጨረሻዎቹ ኬዞች የታዩት በብዛት በአንደኛው የዓለም ጦርነትና በሁለተኛው የዓለም ጦርነት ነው። በዛ ወቅት ብዙ ካምፖች ነበሩ፣ የኮንሰንትሬሽን ካምፕ እና የምግብ እጥረት የነበረበት፣ የንጽህና ጉለት የነበረበት ሁኔታ ስለነበረ አውሮፓ ውስጥ ብዙ ኬዞች ታይተው ነበረ። ስለዚህ በ1940 አካባቢ ነው ብዙ ኬዞች የታዩት። ከዛ በኋላ ግን አሜሪካም ሆነ አውሮፓ ውስጥ እስካሁን ድረስ አልፎ ስፖራዲክ ኬዞች ይባላሉ። አልፎ የሚከሰቱ
ኬዞች አሉ። እነሱ ነሰሰሊ ከድህነት ጋር የተያዙ አይደሉም። በሽታው ድህነት ብለን ስንል ድህነት ያለመመገብን ያመጣል፣ የንጽህና ጉድለትን ያመጣል። ያ ሁኔታ ደግሞ የሰውነት የመከላከል አቅም ያዳክማል። ስለዚህ የሰውነት መከላከል አቅም በተዳከመ ሁኔታ ላይ እና የአፍ ንጽህና የሚጓደል ከሆነ በሽታው ሊከሰት ይችላል ማለት ነው። ስለዚህ ከቱበርኩሎሲስ ጋር ከኤችአይቪ ጋርና ሌሎች የሰውነትን የመከላከል አቅም በጣም በማዳከም የሚታወቁ በሽታዎች ያሉባቸው ሰዎች አሁንም አሜሪካ ውስጥም አውሮፓ ውስጥም እና ከዛ ተጨምሮ የአፍ ንጽህና ሁኔታዎች በተገቢ ሁኔታ ካልሆነ ይከስታሉ። ግን ስፖራዲክ ነው፣ አልፎ አልፎ የሚታዩ ኬዞች ናቸው። ከዛ ባለፈ ግን ዋናው ኤሪያ የሚባለው እንዳልኩሽ ኖማ ቤልት የሚባለው ከሴኔጋል የአፍሪካን መሀል አቋርጦ ኢስት አፍሪካ ኢትዮጵያን፣ ሶማሌ አካባቢ እንትን የሚለው ኤሪያ ነው። ከሴኔጋል ምናልባት የሆነ መስመር አለው የሚሰራ ነገር አለው እና ከረሃብ በተጨማሪ ከአየር ንብረት ጋር የሚያያዝ ነገር አለው። ለምን ያ መንገድን ብቻ ወይም ያን አካባቢ ብቻ ለይቶ አጠቃ? ተጨማሪ ነገር አለው ከረሃብ ውጭም? ኖ ተጨማሪ ነገር የለውም። አይ ቲንክ ቱ ቢ ኦነስት አፍሪካ ውስጥም ከቤልቱ በላይ ያሉ ሀገሮች የኖርዝ አፍሪካ ሀገሮች በድህነት ሻል ያሉ ናቸው። ግብጽ፣ አልጄሪያ ከወደታችም ያሉት ሳውዝ አፍሪካ ወደ ደቡብ ያሉት የአፍሪካ ሀገሮች በኢኮኖሚያቸው የተሻሉ ናቸው። ምናልባት ያ ሁኔታ ነው፣ ምክንያቱም በሽታው ከድህነት ጋር የሚያያዝ በመሆኑ ማለት ነው። ትሮፒካል ምናልባት ወደ ኋላ እናነሳው ይሆናል። ትሮፒካል ኤሪያ ያሉ በሽታዎች አሉ። ቤዚካሊ ኢት ኩድ ቢ ፋክተር። ነገር ግን ዋናው ትሮፒካል ስንል ምን ማለታችን? ትሮፒካል የሚባለው ኤሪያ ሞቃታማው ኤሪያ አካባቢ ያሉ ሪጅኖች ቤዚካሊ ኖማ ብቻ ሳይሆን ሌሎችም ትሮፒካል ኔግሌክት ዲዚዝ የሚባሉ አሉ። የተረሱ ናቸው። ኤግዛክትሊ ትኩረት ያልተሰጣቸው ነገር ግን መከላከል የሚችሉ መታከም የሚችሉ እና ኢሊሚኔት ማድረግም የሚችሉ በሽታዎች ሊስቶች እነዚህ ኤሪያዎች ላይ ይታያል። አይ ቲንክ በእኔ መረዳት ሜይንሊ ይህን ጉዳይ የማያይዘው ከድህነት ጋር ነው። እንዳልኩሽ ዌስት አፍሪካ እና ወደ ምስራቅ አፍሪካ ከሌሎቹ ከላይ ከሰሜን ካሉት ደቡብ ካሉት ከአፍሪካ ሀገሮች በድህነት ትንሽ እንትን ያሉ መሆናቸው ከዛ ጋር የሚያያዝ ነው የሚመስለኝ። በሀገራችንስ ምን አይነት ገጽታ ነው ያለው? አዎ በሀገራችን የበሽታው ስርጭት ይለያያል። ትላልቆቹ ክልሎች ውስጥ ኦሮሚያ፣ አማራ አይ ቲንክ የሰው ቁጥራቸው ከፍተኛ በመሆኑ ብዙ ኬዞች ይታያሉ። ነገር ግን በፕሮፖርሽን የምናየው ከሆነ ለምሳሌ በ10 ሺህ ሰው ምን ያህል የኖማ ኬዞች አሉ ብለን የምናይ ከሆነ ከፍተኛ የኖማ ታካሚዎች ወይም የሚገኙበት ክልል ጋምቤላ ነው። ይሄ በጥናት አይዴንቲፋይ ያደረግነው ነው። ብዙ ኬሶች አሉ እዛ እንዳልኩሽ በቁጥር ኦፍ ኮርስ በቁጥር ኦሮሚያ ብዙ ኬዞች አሉት ካለው ህዝብ ኤግዛክትሊ ካለው ፕሮፖርሽናሊ በ100 ሺህ ወይ በ10 ሺህ ወይ በ1 ሚሊዮን ብለን የምናሰላ ከሆነ ጋምቤላ ኢትስ ሞስት አፌክትድ ሪጅን ማለት ነው። ኢትዮጵያ ውስጥ ኤቭሪዌር አለ። ትግራይ አሚን ጠንከር ያለ መረጃ ያስፈልጋል። ግን እኛ በሰራነው ጥናት ጥቂት ኬዞች ናቸው ያሉት። ነገር ግን በሰባዎች ውስጥ ከነበረው ድርቅ ጋር ተያይዞ የነበሩ ኬዞች ሰርቫይቭ ማድረግ የቻሉ ሰዎችን ከትግራይ አካባቢ ከአማራ ክልል ወሎ ምናምን አካባቢ የሚባሉት አካባቢዎች ማየት ችለናል። እሱም ይህን አይዲያ ሰፖርት ያደርጓል ከድህነት ጋር ከምግብ ማጣት ጋር መያያዙን ማለት ነው በሽታውን። ስለዚህ ሁሉም ክልሎች አለ። አዲስ አበባ 3 ኬዞች አይተናል ጥናት ስናደርግ። ነገር ግን እነዚህ 3 ኬዞች የመጡት ከሌላ ቦታ ነው። አዲስ አበባ ግን በተቀረው የኢትዮጵያ ክፍል በሙሉ የኖማ ኬዞች አሉ። እንዳልኩት ጋምቤላ ሪጅን ሞስት
ኖማ ሞስት ፕሪቫለንት ነው። መልካም እንደው አጠቃላይ ኖማ ምንድነው የት አካባቢ በስፋት አለ የሚለውን አይተናል። ተመልካቾቻችን በእርግጠኝነት እስካሁን ምንድነው ኖማ ሊሉ ይችላሉና ምልክቱ ምንድነው? ኖማ ስንል አንድ ሰው በኖማ ታሟል ስንል መጀመሪያ የሚያሳያቸው ምልክቶች ምንድናቸው? አዎ ኖማ ቤዚካሊ እንዳልኩት አፍ ውስጥ ያሉ ባክቴሪያዎች ማናችንም ውስጥ ያሉ ባክቴሪያዎች በሚሊዮን የሚቆጠሩ ባክቴሪያዎች አሉ አፍ ውስጥ። እነዚህ ባክቴሪያዎች ከሰው ጋር ተቻችለው የሚኖሩ ባክቴሪያዎች ናቸው። ነገር ግን የሰው የመከላከል አቅም በተለያየ ምክንያት በምግብ ማጣት፣ ከባድ በሽታ በመግጠም በብዙ ምክንያቶች የሰው ልጅ የመከላከል አቅም በወረደ ጊዜ እነዚህ ተቻችለው ይኖሩ የነበሩ ባክቴሪያዎች ሰውን ወደ ማጥቃት ይሄዳሉ። በዛ ሁኔታ የሚፈጠር በሽታ ነው እና ቤዚካሊ ስቴጆች አሉት ኖማ። የመጀመሪያው ስቴጅ አኑግ ይባላል ወይም አኪዩት ኔክሮታይዚንግ አልሰሬቲቭ ጂንጂቫይቲስ ይባላል። ነችም አማርኛ ይኖረው አማርኛው ከባድ ነው። የሕክምና ተርሞችን ወደ አማርኛ መመለስ በጣም አስቸጋሪ ነው። ኖማ ራሱ ግራ ያጋባል። ያስቸግራል። እና ድድ አካባቢ መጀመሪያ የሚታዩ ጉዳዮች ድድ አካባቢ የመቁሰል ነገሮች ይታያሉ። የአፍ ጠረን መቀየር ይኖራል። ጣዕም ይሄ ሁኔታ የገጠማቸው ሰዎች የብረታማ አይነት ጣዕም ይኖራቸዋል ይሄን ምግብ በተመገቡ ጊዜ ማለት ነው። እና ይሄ ሁኔታ ነው አኑግ የሚባለው። ይሄ የሁኔታ ማኔጅ ካልተደረገ በጣም በአጭር ጊዜ ውስጥ ነው ወደ ኖማ የሚባለው ስቴጅ የሚደርሰው። ኖማ እንዳልኩሽ ወደ 3 ከአኑግን ሳይጨምር 3 ስቴጆች አሉት። ስቴጅ 1 2 and 3 የሚባለው ማለት ነው። እነዚህ ሁላ ፕሮሰሶች። ሁለተኛው ስቴጅስ ምንድነው? የመጀመሪያው ድድ ማበጥ ነው። መቁሰል አልሰር የሚባሉ ነገሮች አሉ። እንደዚህ አይነት ነገሮች ብዙ ጊዜ አልሰር የሚባለው ለጨጓራ ነው በአብዛኛው የምንሰማው ነገርና ድድም ላይ አልሰር የሚባል ነገር አለ ማለት ነው። ኤግዛክትሊ የመቁሰል አይነት ነገሮች ናቸው። እሱ የመጀመሪያው አርሊ ስቴጅ ነው። ማኔጅ የማይደረግ ከሆነ የአልሰሩ እየሰፋ ቁስል የመሆን ሁኔታ ይኖረዋል ማለት ነው። ይሰፋል፣ የመድማት ነገር ይኖረዋል። እንዳልኩሽ ብረት አይነት ጣዕም የሚኖረው ኖርማሊ ከቀደመው ስቴጅ ፈቀቅ ሲል ነው። ከዛ በኋላ ስቴጅ 3 እና ስቴጅ 4 ላይ ኖርማሊ ስቴጅ 3 ላይ የአፍን የውስጥ ክፍል ጉንጭን በውስጥ በኩል ከንፈርን በውስጥ በኩል እና የላንቃን አፌክት የሚያደርግበት ደረጃ ነው። ሁለተኛው ደረጃ ማለት ነው። ሶስተኛው ደረጃ እሱም ቢሆን መቁሰል ነው የሚሆነው። እንዳልኩሽ ቅድም በሽታው ኖማ ማለት ዲቮር መብላት ማለት ነው። ከመቁሰሉ የመጀመሪያው ስቴጅ እና የመጀመሪያው አኑግ ከሚባለው ስቴጅ እና የመጀመሪያው ስቴጅ 1 ላይ የመቁሰል ነገሩ እያበቃ ወደ ስጋ መብላት ስቴጅ እንትን ይላል ማለት ነው። ስለዚህ ስቴጅ 3 ላይ የአፍ ውስጥ ያሉ ስጋዎችን እና የአጥንትን መብላት ይጀምራል ማለት ነው። ስቴጅ 4 ላይ ላስት ስቴጅ በልቶ ይከፈታል ማለት ነው ሰውነቱ። ጉንጭ ተበልቶ ያልቃል። ስለዚህ ወደ ውስጥ የሚታይበት ሁኔታ ይኖራል። አጥንት ተበልቶ ያልቃል። የአካባቢ ያሉ የውስጥ አካሎች የሚታይበት አፍንጫ እንደ ሁኔታው ጉንጭን በልቶ ሊጨርስ ይችላል። እንዳልኩሽ ያው አይ ቲንክ ኢት ሜክ ሴንስ የተሰጠው ስያሜ ዲቮር የሚለው ስያሜ መብላት የሚለው ስያሜ። አንዳንድ ሰዎች ደግሞ ጋንግሪን ብለው ይሉታል። የፊት ጋንግሪን ይባላል ኖማ ፎር ዛት ማተር። ስሜት ይሰጣል፣ ይበላል። መብላት ለእኔ በጣም ይገልጸዋል እና የውስጥ የአካል ሰውነትን ክፍል ይበላል፣ አጥንቱንም ስጋውንም። ከዛ በኋላ ያው ኦፕን ያደርጋል ማለት ነው። ስቴጅ 4 ላይ ኦልሞስት አፍንጫ ሰዎች አይኖራቸውም፣ ጉንጭ አይኖራቸውም። የሚከፋ ከሆነ አይንን ኢንቮልቭ ያደርጋል። በጣም የሚከፋ ከሆነ ደግሞ የሁለቱንም የፊት ክፍል ዩዥዋሊ የቀኝ ወይም የግራ ክፍል ነው ኢንቮልቭ የሚያደርገው። ግን ኬዞች አሉ። ሴንትራል ኬዝ የሚባል አለ። ሴንትራል ከሆነ ሁለቱንም የሰውነት ክፍል የፊት ክፍል ይበላል። ስለዚህ አይን ጨምሮ የፊት አካልን በሙሉ የሚያሳጣበት ሁኔታ ነው ስቴጅ 4 የሚባለው ማለት ነው። አሁን ኖማ ስቴጅ 3 ደረጃዎች አሉት። አራተኛው ላይ ሁሉንም ነገር ያው ያሳጣልና በዛ ሂደት ውስጥ
የምርመራ ማቆም ይቻላል ወይ? ለምሳሌ መጀመሪያ ደረጃ ላይ ያለ ድድ ላይ ብዙ ጊዜ አልተለመደም። በእርግጥ ማለት ድዴ ቆሰላ መመኝ ብሎ ወደ ሕክምና መሄድ ምናምን ብዙ ላይ ለመድ ይችላልና ግን በዛ ስቴጅ ቢገኝ የመዳን እድሉ ምን ያክል ነው? ሹር በሽታው ኢስ ፕሪቨንተብል ኢስ ትሪተብል መታከም የሚችል ትሪት መደረግ የሚችል በደንብም ከተሰራ ኢሊሚኔት ማድረግ ማስወገድ ጨርሶ ሆኖ የሚቻል በሽታ ነው። ይሄ የሌሎቹ ሀገሮች ያደጉ ሀገሮች ኤክስፒሪየንስ ይሄን ነገር ነው የሚያሳየው። ምንድነው ዋናው ነገር በሽታውን ኤርሊ አይዴንቲፋይ ማድረግ ነው። እንዳልኩሽ this is ኖማ is very rapid and very progressive disease and a very devastating disease በጣም ፈጣን ነው። ምናልባት 3 ሳምንት ነው ይሄ ሁላ የምልሽ ሂደቶች እንትን የሚለው የሚወስደው ኦንሊ 3 ሳምንት በጣም ፈጣን ነው። በጣም ፈጣን ነው። 3 ሳምንት እንደኛ ሀገር እሳቤ ከሆነ 3 ወር ምናምን ደህና ነኝ ተሽሎኛል እያልን የምናሳልፍበት ጊዜ ነው። 3 ሳምንት በጣም ፈጣን ነውና በዛ ፍጥነት መሄድ ከሆነ ምናልባት ለህይወት ሳያሰጋም መቆም ያለው በጣም ፈጣን ነው። ሜይንሊ የሚያጠቃው አይ ሚን የትኛውንም የማህበረሰብ ክፍል ያጠቃል። አይ ሚን ከእድሜ አንጻር ነው የማየው። የልጆችንም አዋቂዎችንም ትላልቅ ሰዎችንም ሊያጠቃ ይችላል። ግን በአብዛኛው 92-93% አካባቢ የሚሆኑ የኛ ሀገር ያደረግነው ጥናት ሌሎችም ሀገር የተደረጉ ጥናቶች የሚያሳየው ህጻናትን ከ10 ዓመት እድሜያቸው ከ10 ዓመት በታች የሆኑ ህጻናትን ከነሱ ውስጥ ደግሞ 92-93% ካልኩሽ ውስጥ ከ90% በላይ የሚሆኑት ደግሞ ከ4 ዓመት እድሜ በታች ያሉ ህጻናትን ነው የሚያጠቃው። የበሽታው ላተንት ፔሪድ ይባላል። ከሚጀምርበት እስከ አይዘር ሰውን ለህልፈት የሚያበቃበት ወይም የሚተፉበት ጊዜ እንዳልኩሽ 3 ሳምንት ነው። በዚህ ጊዜ ውስጥ በሽታው ከያዛቸው ሰዎች ውስጥ 10 ሰዎች ውስጥ ህጻናት ናቸው እንዳልኩሽ አብዛኞቹ። 8ቱ በ3 ሳምንት ውስጥ ህይወታቸው ያልፋል። 2% 80% የመግደል ሬቱ ወደ 80% አካባቢ ይጠጋል። እና ዳትስ የኖማን በሽታ በጣም አስከፊ የሚያደርገው ነገር እሱ ነው። ያነሳሽውና ሀሳብ አድረስ ለማድረግ ኢትስ ትሪተብል ኤርሊ ስቴጅ ላይ የሚመጣ ከሆነ ሲምፕል አንቲባዮቲክስ ፕሪስክራይብ በማድረግ ማስቆም ይቻላል። ኢቨን ስቴጅ 1 ላይ አካባቢ የሚመጣ ከሆነ ወይም ስቴጅ ዛ አካባቢ የሚመጣም ከሆነ እንዲሁ የቆሰሉ አካላትን ኔክሮታይዝ የሆኑ አካላቱን የሞቱ አካሎችን በማንሳት የስጋውንም ይሁን የአጥንቱን በማንሳት እና የተቀረውን በሪኮንስትራክት በማድረግ ኢንተርቪን ማድረግ ይቻላል። ስለዚህ ማከም ይቻላል። ችግሩ ጊዜ የመምጣትና ያለ መምጣት በሽታውን የመገንዘብ የማወቅና ያለ ማወቅ ነው። ይሄ ደግሞ አይ ሚን ለታካሚዎች ብቻ አይደለም አስቸጋሪ ነገሩ። ታካሚዎች ብቻ አይደለም ስለ በሽታው የማያውቁት፣ ሐኪሞችም ስለ በሽታው አያውቁም። ግንዛቤ የለም። ኖማ አይ ሚን ሬር ኬዝ ነው ቅድም ለማንሳት እንደሞከርኩት። ስለዚህ እንትኑ የለም፣ አዌርነሱ የለም። አዌርነሱ ኖሮ ታካሚዎች ኤርሊ የመጀመሪያው ዊክ ላይ የሚመጡ ከሆነ መታከም ይችላሉ ማለት ነው። አሁን የመጀመሪያ ደረጃውን ስናነሳ በአብዛኛው ማህበረሰብ የሚያስተናግደው ነው ብዬ አስባለሁ። የድድ መቁሰል መታመም ከምች ጋር እንደ ባህልም ከምች ጋር ይገናኛል። ምች መጥቶ የድድ የቆሰለ ብቻ ብዙ ሰው እንደዛ ነው የሚለውና ኖማን ከተለየው የድድ ህመም ወይም ከኖርማል ሁሌም ከሚደጋገመው አይነት የድድ ህመም ምንድን ነው የሚለየው? በምን ስሜት ነው መለየት የምንችለው? አይ ቲንክ አት ኤርሊ ስቴጅ አስቸጋሪ ነው። አይ ሚን አት ኤርሊ ስቴጅ የኤኒ አይነት የድድ በሽታ ተብሎ ሊገመት ይችላል። ነገር ግን ድዱ ለምሳሌ የጤና ተቋም ውስጥ ድዱን አሞት የሚመጣ በሽታ ታካሚ ቢኖር ኖማ መሆኑን ለመጠርጠር የሚያስችሉ ነገሮች ምንድናቸው? የታካሚው አካላዊ ሁኔታን ማየት ሐኪሞች ካዩ መረዳት ይቻላል። ለምሳሌ እንዳልኩሽ ብዙ ከፖቨርቲ ጋር የተያዘ ከማልኒትሪሽን ጋር የምግብ እጥረት ጋር የተያዘ ነው። ስለዚህ ብዙ የኖማ ታካሚዎች
የታካሚ ሁኔታ ከተገነዘብሽ ማልኒትሪሽን ያለበት የመቀጨጭ እንደዚህ አይነት ሁኔታዎች ያሉት ታካሚ ከሆነ ቶሎ ብሎ ምናልባት ይሄ ሁኔታ ኖማ ነው ብሎ ለማለት ብሎ ለተገቢውን እርምጃ ለመሄድ የሚያስችል ይሆናል ማለት ነው። ለተቀረው ማህበረሰብ አስቸጋሪ ነው። ግን ስቲል አሁንም ቢሆን እንደዚህ አይነት ሁኔታዎች የሚታዩ ከሆነ ይሄ ሁኔታ የሚታይበት ሰው ሌላ ተጨማሪ ጎንዮሽ ህመም ያለበት እንደሆነ ወይም የምግብ እጥረት ያለበት እንደሆነ በዚህ ጊዜ ምናልባት ይሄ ጉዳይ ተራው የድድ መቁሰል ላይሆን ይችላል በሚል ወደ የሕክምና ተቋም መምጣት ያስፈልጋል ማለት ነው። አዘርዋይስ አት ኤርሊ ስቴጅ ከሌሎቹ የድድ ህመሞች ለይቶ ለማወቅ በጣም አስቸጋሪ ነው፣ በተለይ ለማህበረሰቡ ማለት ነው። ለታካሚዎች ኦፍ ኮርስ የታካሚን ገጽታ ማየት ሁሉንም ነገር አስስ ማድረግ የሐኪም እንትን ነው። ስለዚህ በዛ ሁኔታ ምናልባት ኖርማል ሊሆን ይችላል፣ ይህንን ብናረግ ባናረግ የሚለው ሁኔታ ውስጥ ለመግባት ይቻላል ማለት ነው። ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። የዛሬው ርዕሰ ጉዳያችን ስለ ኖማ በሽታ ነው። ኖማ በአብዛኛው የፊት ገጽን የሚጎዳና የሚያጠቃ በሽታ ነው። ቀደም ሲል ዶክተርም ሰፋ ያለ መረጃ እየሰጡን ነበረ። እንቀጥላለን። ከ8222 አጫጭር የጽሁፍ መልእክቶቻችሁ ማስተናገድ ይችላል። በዛ ተጠቀሙ። በተጨማሪም አንድ ባለ ታሪክ ተከታትለን ተመልሰን እንገናኛለን። አሁንም ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ሰላም የተወደዳችሁ ተመልካቾቻችን፣ የተከታተላችሁ የምትገኙት ፋና ጤና ፕሮግራማችን ነው። በዛሬ ፋና ጤና ፕሮግራማችን ስለ ኖማ በሽታ በቀጥታ ስርጭት ፍሬህይወት በላይ እያወያየች ትገኛለች። እኔ ደግሞ በኖማ በሽታ የታመመች አንድ ባለታሪካችን አለች። በመኖሪያ ቤቷ ተገኝቻለሁ። ከሷ ጋር ቆይታ ማድረግ ይሆናል። አብራችሁን ቆዩ። ስላገኘሁሽ ደስ ብሎኛል። እንተዋወቅ። እሺ፣ ስላገኘሁሽ ደስ ብሎኛል። ኤልዳና አብዱላ ይባላለሁ። እሺ ኤልዳና፣ የኖማ በሽታ መች ነው የጀመረሽ? ጊዜውን ወደ ኋላ ተመልሰን እናስታውስ። ኖማ በሽታ የጀመረኝ እንኳን ቆይቷል። በልጅነቴ ነበር፣ ያው ልጅ እያለሁ ነበር የታመምኩት። በሰዓቱ ገጠር ስለነበረ ብዙም ሕክምና ምናምን ለማግኘት አልተቻለም ነበር። እንደው የስንት ዓመት ልጅ እያለሽ ነበረ? ይመስለኛል የ3 ወይም 2 ዓመት ህፃን ነበርኩ። እንደዛ እያለ ነበር የጀመረኝ። ሲወለድ እንደ ማንኛውም ሰው ጤነኛ ነበርኩ፣ ግን ከጊዜ በኋላ ነው በጊዜ መጣ በሽታ ነበር። በሽታው ሕክምና ብናገኝነት ኑሮ ለዚህ ደረጃ ማያደርሰኝም ነበር። እዛ ያለው እንግዲህ ያገጣል ስለሆነ በሰዓቱ ጊዜም እነሱም በባህላዊ መድኃኒት ነው እንጂ በሕክምና አያምኑም ነበር እና ሕክምና ለማግኘት አልተቻለም ነበር እና በአበሻ መድኃኒት ምናምን ነበር። ሐኪም ቤት ወደ ሕክምና ስትሄጂ ሐኪሞች ምን ነበር ያሉት? ምን አይነት ምላሽ ነበር የሰጡት? ህመሙ ምንድን ነው አሉ? ያው እነሱ የአበሻ መድኃኒት ካረጉብኝ በኋላ ነበረ በቅርባቸው ያለ ጤና ጣቢያ የወሰዱኝ እና እዛ ደግሞ ከአቅማቸው በላይ ስለሆነ ወደ ከተማ ሄጄ እንድታከም ምናምን ታዝዬ ወደ ከተማ ይዞኝ ሄዱ። ከዛ ያው እኔም ብዙም አላውቅም፣ ግን ታሪኩን አይጮተኝ አባቴ ነበር ያለውበትን። እኔም ልጅ ስለነበርኩ ብዙም ስለዚህ ነገር አላውቅም ነበረ። ላይ በመቆየቱ የተነሳ ሰውነቴ ሁሉ እንትን ተብሎ ነበር። እዛ የበሽታ መንስኤ ምን እንደሆነ እነሱ አያውቁት። ያው ልክ አላለም ቤተሰብ ሲጠይቃቸው ሲናገሩ ለዶክተሮች እንደምች ነበር እነሱ ያሰቡት፣ ግን ምች አልነበረም። የኖማ በሽታ መሆኑን ያወቅሽስ? ኖማ የተባልሽው የት ነው? ኖማ የተጋርኩት እንኳን ወደ አዲስ አበባ እንደመጣው ነበረ። ከዚህ ከፌሲንግ አፍሪካ ድርጅት ከመባል ጋር ተገናኝተን እነሱ ነበረ ስለዚህ በሽታ ኖማ መሆኑን የነገሩን እንጂ እኛ ምንም የምናውቀው ነገር አልነበረም። እንደው ህመሙን ካወቅሽ በኋላ ምን አይነት ህክምናዎችን አደረግሽ? በሰዓቱም ልጅ ስለነበርኩ ሰውነቴን ደግሞ ብዙም ጠንካራ ስላልነበረ ከሌላ ቦታ ቆርጦ ወደ እዚህ ለመለጠፍ አልተመቻቸውም ነበር እና ከጊዜ በኋላ ተመልሼ እንድመጣ ታዝዬ ወደ ገጠር ሄጄ ነበር። ያው እንደዚህ መጽሐፉ ላይ እንዳየሽው ክፍት እንዳለ ነበር የሄድኩት እዛ ተመልሼ። እንዴት ነበር ህመሙ? እንዴት ነበር? አንደኛው ልጅ ነበርኩ ህመሙን ለመቋቋም፣ ሁለተኛ ደግሞ የሰው ወሬ ምናምን አለ ስለሽ እንደዛ አሁን እዚህ መጽሐፉ ላይ እንዳየሽው እንደሆነ ከሆነ ክፍት ነበር ሙሉ በሙሉ
ከዛ ያ እንደዛ ክፍት እንዳለ ነበር ተመልሼ ወደ ገጠር ሄድኩት። ከህክምናውስ በኋላ ለውጦች አሉ? በርግጥ አሁን ከህክምና በኋላ በጣም ለውጥ አለኝ እግዚአብሔር ይመስገን። ከበፊቱ ካለሁበት አንጻር አንደኛ እንዲህን ክፍት ነበረ፣ ለመብላቱም ለመጠጣቱም ይቸገር ነበረ። መጽሐፉ ላይ እንዳየሹ ደግሞ በሻርግ ተሸፍኜ ነው የሚሄደው። አሁን ላይ ግን ህክምና ካገኘሁ በኋላ ያው ኖርማል ነው። በነፃነት ምናምን እንደፈለኩ እበላለሁ፣ እንደፈለኩ እጠጣለሁ። ያው እዚህ ወደ አዲስ አበባ እንደመጣሁ ቶሎ ትምህርት ለመማርም እድሉን አላገኘሁትም ነበር። የልጅነቴን እድሜን በህክምና ነበር የጨረስኩት። ከዛ ያው ትንሽ ህክምና ቦታ ከያዘልኝ በኋላ ትምህርት ለመማር ወሰንኩ። እንደው በትምህርት ቤት ሊሆን ይችላል፣ በማህበረሰቡ በተለይ ደግሞ ክፍለ ሀገር ያለሽ ሰው ብዙ ግንዛቤ አይኖረውም እና የደረሰብሽ ስነ ልቦናዊ ጫና? ያው ከባድ ነው ማለት ከሌላ ሰው ተለይተሽ ስትታይ ለሰው እይታ ማለት ብቻ ከባድ ነው። አጠቃላይ እንደዚህ ስትታይ በቃ አይደለም ምን ሆነሽ ነው ብሎ እንደመጠየቅ ያ ሰው በቃ አይደለም አሽሙሩም አለ። የሰው መጠቋቋመኛ ምናምን ትሆኛለሽ። ከልጆቹ ጋር መጫወት ምናምን ትፈልጊያለሽ፣ ከሰው ጋር መቀራረብ ትፈልጊያለሽ። ግን ሰዎቹ በዚህ የተነሳ ነገር አንደኛ ያጋልሉሻል፣ እንዳትቀርቢያቸው ምናምን ይሸሹሻል፣ በብዙ ነገር ይናገሩሻል ምናምን እና ከባድ ነው። ብዙ ነገር አጥቻለሁ በዚህ በሽታ። የልጅነቴን ላይፌን አጥቻለሁ። እንደ ማንኛውም ልጅ ሮጬ ምናምን ከብዙ ሰው ጋር ምናምን አልሆንኩም። ግን ያው እንደዚህ እንደሆንኩ ከሰው ጋር እንዳልገናኝ ማህበራዊ ኑሮን ምናምን እንዳይኖረኝ እንደፈለኩ ወጥቼ አልገባም። ምንም የፈለገ ነገር ቢፈጠር ራሱ ሰፈር ውስጥ አልወጣም ከቤት። በር ተዘግቶብኝ ነው ሙሉ በቃ እንደ እስረኛ ነበርኩ እዛ እያለሁ። ምግብ የሚሰጠኝ ለየብቻ ነው እና የላይፍ ነበር ያሳለፍኩት። ያው አሁን ያለሁበት ጥሩ ነው፣ ግን ከዚህ የተሻለ ሕክምና አግኝቼ ብታከም ደስ ይለኛል። አሁን ስንት ያክል ተማሪ ነሽ? በትምህርት ቤት ስላለው ስለ ጓደኞቹ ስለ ራስሽ አጫውቺኝ። አሁን ላይ የ8ኛ ክፍል ተማሪ ነኝ። ግን በትምህርት ቤት ላይፌ ብዙም ደስተኛ አይደለም። ምክንያቱም ከሰው ጋር ልቀራረብም ብቻዬን ነኝ። ሙሉ ለትምህርት ቤት ጓደኛ ምናምን የለኝም። ክትትልሽን እስቲ ንገሪኝ። ቦሌ ኖርዲክ ንጋል ሆስፒታል አለና ዶክተር ሼልጋ እሱ ጋር እየሄድኩ እከታተላለሁ። ምን አሉሽ? የሰጡሽን ተስፋ ስለ ህክምናው ንገሪኝ። ያው እሱ ከዚህ የተሻለ ህክምና ባገኘው ደስ ይሎ ነበር። እሱ ዶክተር ሼል በጣም ጥሩ ዶክተር ነው። ፌሲንግ አፍሪካ ድርጅት ከተዘጋ በኋላ እሱ ነበር አሁን እየተከታተለኝ ያለው። እዚህ ጋር ሁላ ኦፕሬሽን ተደረጊያለሁ። እንደምታየው ስፌቱም አለ። እሱ ጋር ነበር የተሳካሁትና ሲያመኝም ችግር ሲፈጠርም እሱ ጋር ነው የምሄደው። የተሻለ ህክምና ለማግኘት ወደ ውጭ ምናምን ሄደሽ መታከም አለብሽ ነው የሚሉኝ እነሱ። እኔ ደግሞ ከዚህ የተሻለ ህክምና ባገኝ ደስ ይለኛል። በዚህ መንገድ እያለፉ ያሉ አሉና ለእነሱም ታስተላልፊው መልእክት ካለ? አንቺ ደግሞ ከህክምና በኋላ መጀመሪያ ካሳየሽኝ ፎቶዎች አሁን ላይ ለውጦችን አይቻለሁ። ታስተላልፊው መልእክት ካለ? ያው እኔ እንግዲህ የሰው ልጅ እጅና እግር እስካለው ድረስ ሰርቶ ራሱ መለወጥ እንደሚችል እና በአጋጠመን ነገር ተስፋ ለመቁረጥ እና በቃ ነገ ላይ የተሻለ ነገር ያጋጥመናል ብሎ ብናስብ ይሄ ነው መስዋዕት። ፈቃደኛ ሆነሽ ሀሳብሽን ስላጋራሽን አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ ከባለ ታሪካችን ጋር የነበረን ቆይታ ይህን ይመስል ነበር። የኖማ በሽታ እንግዲህ የፊትንና የአፍን አካል የሚጎዳ ህመም ነው። ወደ ስቱዲዮ ልመልሳችሁ ባልደረባዬ ፍሬህይወት በላይ ትጠብቃችኋለች። አብራችሁ ቆዩ። ፋና ጤና ይቀጥላል። ተመልሰናል። እንግዲህ ስለነበረ መረጃ እጅግ በጣም እናመሰግናለን ባለ ታሪካችንን። ወደ ዶክተር ሄሮን ልምጣና ቀደም ሲል እያነሳን ነበረ ደረጃዎች እና በጣም ፍጥነቱ ያስደነግጣል። በ3 ሳምንት ውስጥ ሰውን እንዳልነበረ ነው የሚያደርገውና በዛው ልክ ደግሞ ግንዛቤው ማህበረሰቡ ጋር ብዙ የለም ማለት ይቻላል። ቀደም ሲል አንተ እንደጠቀስከውም ደግሞ በሕክምና ተቋማትም ብዙ መረጃ የለም። ምናልባትም ያው ቁጥሩ በጣም ትንሽ ስለሆነ በብዛት ብዙ ሰው ስለማይታመም እያልከን ነበረና
የኖማ በሽታ ከካንሰር ጋር የሚገናኝ ነገር አለው? ካንሰር ነው ማለት ይቻላል? እንደው ስታነሳው ምስል ላይም ስናይ እንደነበረ በጣም ፊትን የሚበላ የሚያጎድል ነው። በአንድም በሌላ መንገድ ላይ ልናይ እንችላለን እንደዛ አይነት ጉዳት የደረሰበት ሰው በበሽታውና የሚገናኝ ነገር አለው? በጣም ጥሩ ጥያቄ ነው። ቱ ቢ ኦነስት እንዳልኩሽ እስከ 17ኛው መቶ ክፍለ ዘመን ጊዜ ድረስ ከዛ በኋላ በተለይ 18-19ኛው መቶ ክፍለ ዘመን በሽታውን በደንብ ማጥናት ተጀምሯል። ከዛ ቀደም እስከ 17ኛው መቶ ክፍለ ዘመን ጊዜ ድረስ አክቹአሊ በሽታው የአፍ ካንሰር ተብሎ ይጠራ ነበር። ስያሜውም ካንክረም ኦሪስ ይባል ነበር። በዛ ወቅት ካንሰር ብለው ነው ይታይ የነበረው እስከ 17ኛው መቶ ክፍለ ዘመን 18ኛው መቶ ክፍለ ዘመን ጥናቶች ተደርገው አክቹአሊ ካንሰር እንዳልሆነ ተለይቶ ከዛ ካንክረም ኦሪስ ይባል ነበር እስከ 17ኛው መቶ ክፍለ ዘመን። ያ ካንሰር ያለ መሆኑ ከተለየ በኋላ ነው ኖማ የሆነው። አንድ የኔዘርላንድ ሰርጅን ነው ጥናቶችን በማድረግ አክቹአሊ ይሄ ነገር ካንሰር አይደለም፣ ስለዚህ ካንክረም ኦሪስ የሚለው ስያሜ ተገቢ አይደለም፣ ኖማ የሚለው ስያሜ ራዘር ስሜት ይሰጣል በሚል ከዛ በኋላ ኖማ በመባል መጥራት የተጀመረው ማለት ነው። ስለዚህ ካንሰር አይደለም ጭራሽ ይለያያል። ይሄ ምክንያቱ ባክቴሪያ ነው እንዳልኩሽ። ኤግዛክትሊ ባክቴሪያዎቹ አልታወቁም፣ ግን ብዙ ባክቴሪያዎች ከሚወሰዱ ናሙናዎች ላይ ታይቷል። በጣም በርካታ ባክቴሪያዎች ወደፊት ተጨማሪ ጥናቶችን በማድረግ መለየት የሚያስፈልግ ይሆናል። ግን እንትን አይደለም፣ ካንሰር አይደለም። በባክቴሪያ በብዙ ባክቴሪያዎች ምክንያት የሚመጣ በሽታ ነው፣ ካንሰር አይደለም። ኖማ ብዙ ጊዜ እንደኛ ሀገር ቀደም ሲል ስትገልጸው እንደነበር አንዱ የንጽህና መጣጠነ ምግብ እጥረት ነውና እና የአፍ ውስጥ ንጽህና ጉድለትም እንደዚሁ አንዱ አጋላጭ መንስኤ እንደሆነ ስትነግረን ነበረ። በአብዛኛው ደግሞ ከ10 ዓመት በታች ያሉ ልጆችን ያጠቃልና የተለመደ ነው ማለት አሁን ምናልባት ሰው ራሱን ሲጠብቅ በራሱ መንገድ ጥርሱን ንጽህናውን ሊጠብቅ ይችላል። ከዛ ከ10 ዓመት በታች ያሉ ምናልባት ከገጠር አካባቢ ያሉ ማህበረሰቦች የንጽህና ጥርስ ንጽህና የመጠበቅ ባህላችን እጅግ በጣም ደካማ ነውና ምን ያክል ሰዎች ናቸው የሚጠቁት በዚህ ነገር? እንደው ሁሉም ምናልባት የተመጣጠነ ምግብ እጥረት ያለበት የአፍ ንጽህና ችግር ያለበት ሁሉም ይያዛል ማለት ይቻላል? በጣም የተለዩ ከነዚህ ደግሞ ነጥረው የወጡ አጋላጮች ምንድን ናቸው ማለት እንችላለን? አይ አሪፍ ጥያቄ ነው። እንዳልኩት ኮዙ ምክንያቱ ባክቴሪያዎች ናቸው። we don't know which I mean we know some bacteria but we don't know exactly which bacteria actually causing noma. አጋላጭ ምክንያቶች በርካታ ምክንያቶች አሉ። I mean ሌሎች ዓለም ላይ የተሰሩ ጥናቶች ያሳዩዋቸው እኛ ሀገርም እኛ የሰራናቸው ጥናቶች ያሳዩዋቸው አጋላጭ ምክንያቶች አሉ። ብሮድሊ ቅድም እንዳነሳሁት ከረሃብ ጋር ከፖቨርቲ ጋር ከድህነት ጋር ይያዛል በሽታው፣ ከንጽህና ጉድለት ጋር ይያዛል እና ከምግብ እጥረት ጋር ይያዛል በጥቅሉ። ነገር ግን ሌሎች አጋላጭ ምክንያቶች አሉ። ለምሳሌ እኛ ባጠናናቸው ሁኔታዎች የወባ በሽታ ያለባቸው ሰዎች፣ የሚዝል የሚባል በሽታ ያለባቸው ሰዎች፣ የዲያሪያል ዲዚዝ የሚባሉ ዲዚዞች አሉ። ግሩፕ ኦፍ ዲዚዝ ግን ከባድ የሆነ ተቅማጥ የሚያስከትሉ በሽታዎች ያሉባቸው ሰዎች ሜይንሊ ህጻኖች ናቸው። ምክንያቱም ዲያሪያ ከባድ የሆነ ዲያሪያ የማስቀመጥ ሁኔታዎች ሲኖሩ የሰውነት ኤሌክትሮዶች በሙሉ ተጠርገው በሚወጡበት ሁኔታ የሰውነት መከላከል ስለሚወርድ ሲታይም ሳይመልታኒስሊ የአፍ ንጽህና ጉድለት ጥሩ ካልሆነ ወደዛ የሚያመራበት ሁኔታ አለ ማለት ነው። ስለዚህ እንዳልኩት የወባ፣ ማላሪያ፣ ሚዝል፣ ዲያሪያል ዲዚዞች፣ ሌላው ደግሞ ኢንትረስቲንግሊ እኛ ሀገር ብቻ የታየው ሪስክ ፋክተር ከእንስሶች ጋር በቅርብ መኖር ለምሳሌ አንድ ሪስክ ፋክተር ሆኖ አይተነዋል። ማንኛውም እንስሳ ለምሳሌ ውሻ፣ የቤት እንስሳ ማለት ነው። የቤት እንስሳ ማለት ነው።
አሁን የቤት የፋሲሊቲ የሌላቸው ገጠር አካባቢ የሚኖሩ ሰዎች ለአንዳንድ ጊዜ ለከብቶቹም ከብቶቹ የሚኖሩበት ፕሮክሲሚቲ ነው ተቀራርቦ የሚኖሩበት ሁኔታ ሲኖር አንደኛው ሪስክ ፋክተር ሆኖ አይዴንቲፋይ አድርገናል። ስለዚህ ሌላው ማልኒትሪሽን ነው። ሌላው ደግሞ እንዲሁ ኢትዮጵያ ውስጥ አይዴንቲፋይ ያደረግነው ነገር ክትባት ያለ ማድረግ ያለ መውሰድ፣ የተከተቡ ሰዎች ካልተከተቡ ሰዎች የተሻለ በኖማ ሳይገኝባቸው ተገኝተዋል። ከ10 ዓመት በላይ ያሉ ወይም አዋቂዎች ጋር የመከሰት እድሉ ምን ያክል ነው? ቅድም እንዳልኩት 92% አካባቢ የሚሆኑት 93% አካባቢ የሚሆኑት ከ10 ዓመት በታች፣ ከነሱ ውስጥ ደግሞ እንዲሁ ከ90% በላይ የሚሆኑት ከ4 ዓመት በታች ያሉ ህጻናት ናቸው። ስለዚህ ከ10 ሰዎች ኦልሞስት 1% ወይም ከ1% በታች ነው ትላልቅ ሰዎች ላይ የመከሰት እድሉ ማለት ነው። ስለዚህ ፕራይመሪ የሚያጠቃው በሽታው የሚከሰተው የሚታየው በ10 ዓመትና ከዛ በታች በሆናቸው ህጻናት ላይ ነው ማለት ነው። ከዛ በላይ ያለው ሊያጋጥመውም ግን ሊያጋጥም ይችላል። አሁን ቅድም እንዳልኩሽ አውሮፓ፣ አሜሪካ ሪፖርት የሚደረጉ ኬዞች ብዙዎቹ ትላልቅ እድሜ ላይ ያሉ ሰዎች ናቸው። እኛ ጋም ትላልቅ እድሜ አዋቂዎችን አግኝተናል። ከ14 ዓመት በላይ በኋላ በሽታውን ያዩ ሰዎች አሉ። ግን ዋናው ተጋላጭ ክፍል የህፃናት ናቸው ማለት ነው። ህክምናው ምንድነው? አሁን በጣም በፍጥነት 3 ደረጃዎችን አልፎ 4ኛ ደረጃ ላይ የፊት ገጽን በጣም እስከ ማበላሸት የሚደርስ በሽታ ነውና ህክምናው ምንድነው? ህክምናው እንዳልኩሽ ቅድም እርሊ ታካሚ የሚመጣ ከሆነ አንቲባዮቲክስ መስጠት ነው። that's very straightforward easy and then ቀላሉ ወይ መንገድ እሱ ነው። ነገር ግን የተቀሩትን ስቴጆች የሚያልፍ ከሆነ ሰርጂካል ይሆናል። ከአንቲባዮቲክስ ይሻገርና ሰርጂካል ይሆናል። አንዳንዴ ሰርጂካል እና አንቲባዮቲክስን ኮምባይን አድርጎ መስጠት የሚያስፈልግበት ሁኔታ ይኖራል ማለት ነው። ስለዚህ ዋናው እንዳልኩሽ ብዙ ሰዎች በብዙ ምክንያቶች ከመረጃ ባለመኖር አንዱ ምክንያት ነው፣ ባለማወቅ ስለበሽታው። በኢኮኖሚ ምክንያት፣ የጤና አክሰስ በአካባቢ ባለመኖሩ ምክንያት፣ የጤና አክሰስ ቢኖር የባህላዊ ህክምና አንድ ታካሚ አይምሮ ውስጥ እየመጣ ነው። ባህላዊ ህክምና ጋር የመሄድ ሁኔታዎች አሉ እና በዛ ሁኔታ በጊዜ አይመጡም እና አንቲባዮቲክስ ህክምና በጊዜ የሚሰጠውን ህክምና ብዙ እንትን አይደለም፣ ላይክሊ አይደለም ማለት ነው። ትዝ ያለኝ እቀጥላለሁ ያኛውን ትዝ ያለኝ ለኖማ ኖሯት የባህል ሐኪም ጋር ሄዳ ኬሚካሎች ጠቅመው እንዳልኩት የፊት በሽታ ነው ኖማ ፊትን ነው የሚያጠቃው። ነገር ግን በባህል ህክምና ሲጠቀሙ የነበረው ኬሚካል ከፊቷ ያልፍና ይፈሳል አንገቷ ላይ እና እንዳለ ሌላ ገጽታ ኖሯት ያየናት ታካሚ ነበረች። እና በብዙ ምክንያቶች በጊዜ አይመጡም ሰዎች። አንዱ ይሄ ነው። ወደ ባህል መሄድ፣ የጤና አክቹአሊ መምጣት ቢፈልጉም አክሰስ አለመኖር፣ የጤና በአቅራቢያ ባለመኖር፣ ብዙዎቹ እንዳልኩ ገጠር አካባቢ ያሉ ሰዎች ናቸው። የኢኮኖሚ ሁኔታ ትራንስፖርት አፎርድ የማያደርጉ ብዙ ሰዎች አሉ። የጤና ተቋም ለመምጣት በብዙ ምክንያቶች ኤርሊ ስቴጅ ላይ አይመጡም። ስለዚህ ኤርሊ ስቴጅ ላይ ቢመጡ አንቲባዮቲክስ ነው የሚሆነው ማለት ነው። ከዛ ቀጥሎ ያለው ሰርጀሪ ነው which is especially ስቴጅ 4 ላይ እና ከዛ በኋላ ያሉ ታካሚዎችን ሪኮንስትራክት ነው የሚደረገው። እንደ አዲስ ነው የሚሰራው። ሌላ ፕላስቲክ ሰርጀሪ ነው ሊሆን የሚችለው። ዲፈረንት ዲሲፕሊንስ ኢንቮልቭ ያደርጋሉ። ፕላስቲክ ሰርጅኖች ኢንቮልቭ ያደርጋሉ፣ ክሬኒዮፌሻል ሰርጅኖች ኢንቮልቭ ያደርጋሉ፣ ኦራል ሰርጅኖች ኢንቮልቭ ያደርጋሉ፣ ብዙ ቲሞች ኢንቮልቭ ያደርጋሉ። ሪኮንስትራክት ማድረግ ነው ሚኒንግ በኖማ ምክንያት የታጣውን አካል ቅድም እንዳልኩት ኖማ መብላት ነው አይደለም። መብላት ማለት ስጋው የለም ማለት ነው፣ አጥንቱ የለም ማለት ነው። ስለዚህ ከሌላው የሰውነት ክፍል ከታካሚው ሌላ የሰውነት ክፍል አጥንት በማምጣት ስጋ በማምጣት ሪኮንስትራክት የማድረግ
እንትን ነው ማለት ነው ሪኮንስትራክቲቭ ሰርጂካል ፕሮሲጀሩ ማለት ነው። ስለዚህ እነዚህ ናቸው ህክምናዎቹ። እንደገለጽክልን የኖማ በሽታ በጣም ፈጣን 3 ሳምንት የሚለው ነገር በጣም ከባድ ነው ፍጥነቱ። በዛ ልክ የሰውን አካል እንዳልነበረ ነው የሚያደርገው። ከባድ ሁኔታ ውስጥ ነው የሚያስገባውና በአብዛኛው ደግሞ የተመጣጠነ ምግብ እጥረት ባለበት አካባቢ የሚከሰት ነው ከተባለ የት አካባቢ ሊሆን እንደሚችል ይገመታል። እና የጤና ተቋማት ዝግጁነት፣ የባለሙያዎች ግንዛቤ እንደዚህ ሰፊ ባልሆነበት መንገድ ችግሩ ምናልባት እየሰፋ የሚመጣ ከሆነ እንዴት ነው እንትን የሚደረገው አንድ ለሚደረገው? እንደ ጤና ሚኒስቴር ይህንን ችግር ለመከላከል በኩል እታች ባለው ጤና ኬላ ጀምሮ መረጃዎችን መስጠት፣ ማስተማር፣ በዘርፉ ማንቃት ላይ ምን ያክል ጎበዞች ነን እንደ ሀገር? ምን ያክል ጠንቃቃዎች ነን? አይ ቲንክ ሶ ፋር እንዳልኩሽ በኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይም ኖማ ብዙ እውቅና የተሰጠው በሽታ አልነበረም። ሪኮግናይዝ አልተደረገም። በሽታው እንዳለ ያውቃል። ለምሳሌ WHO ግን ሪኮግናይዝ አላረገም። ዲሴምበር 2023 አካባቢ ነው ብዙ ኢፈርቶች በብዙ እንትኖች ኖማ WHO ይህን በሽታ ሪኮግናይዝ ያደርገው። ሚኒንግ ከሪኮግኒሽን ጋር ተያይዞ የሚመጡ ጥሩ በጎ ነገሮች አሉ። በሽታውን ለመከላከል የሚያስችሉ ስለ በሽታው ማወቅ የበለጠ ማወቅ እንድንችል የሚያስችሉ ሁኔታዎች አሉ። ምክንያቱም ገንዘብ ይኖራል። ሚኒንግ ሪሰርቾችን መስራት ይቻላል። የጤና ፋሲሊቲዎችን ማዘጋጀት ይቻላል። ፕሪቬንሽን ላይ የሚሰሩ የጤና ባለሙያዎችን ማሰልጠን እነዚህ ነገሮች ያስችላል ማለት ነው። ስለዚህ ሪኮግኒሽኑ በኢትዮጵያ ብቻ ሳይሆን በዓለም ላይም እንትን አልነበረም እስከ ቅርብ ጊዜ ድረስ ማለት ነው። ስለዚህ ኢትዮጵያ ውስጥ በሽታውን በተያያዘ ብዙ እንቅስቃሴ አለ ማለት አልችልም። የፊት ቅርጽን እንደዛ ከቀየረ በኋላ ያቆማል? እድገቱ ያቆማል? ምንድን ነው የሚሆነው? ይህም አሪፍ ጥያቄ ነው። እንዳልኩሽ በሽታው which is very rapid and then very disfiguring really በጣም ዲስፊገር ያደርጋል ፊትን፣ ሌላ ገጽታ ነው የሚያመጣው እና ስቴጅ 4ን ካለፈ በኋላ የተበላው ተበልቶ የተቀረው አካል ምንድነው የሚባለው በአማርኛ ሂል ያደርጋል፣ ይጠጋል። ጠጎ እንደዛ ሆኖ ይቆማል ማለት ነው። በህክምና ክትትል ነው ያለ ህክምና ክትትል ያ ክፋቱ እንዳልኩሽ ከመሙ ከገጠማቸው ሰዎች በ3 ሳምንት ውስጥ ኦልሞስት 80%ን ወይም ከ10 ሰዎች 8ቱን ከ10 ህጻናት ማለት እንችላለን። ምክንያቱም አዋቂዎች ላይ ብዙ አይደለም። ከ10 ህጻናት 8ቱን ህይወት ለልፈት ይዳርጋል። የተቀሩት 2% ሰዎች ህጻናት ስቴጁን ይጨርስና በሽታው እንትን ይላል ማለት ነው። ይቆማል ኤግዛክትሊ ይቆማል። ስቴጅ 4ን ሲጨርስ ይቆማል፣ ይጠጋል። ከዛ በኋላ የበላውን ይበላና ይቆማል። ኤግዛክትሊ that's how I mean that's a unique feature of the ኖማ ማለት ነው። አንዳንድ በሽታዎች ህክምና ኢንተርቪን እስካላረግሽ ጊዜ ድረስ ፕሮግረስ ያደርጋሉ። this is a unique feature of ኖማ። ስቴጅ 4ን ካለፈ በኋላ ይጠጋል። እንዳልኩሽ ለምንድነው ብለሽ እንደ ጠይቂኝ ከሆነ ቸገራለሁ። ብዙ ጥናቶች አልተደረጉም ኖማ ላይ። እነዚህ ነገሮች ነው አንደርስታንድ ማድረግ የሚያስፈልገው ማለት ነው። ተከትሎ አይ ቲንክ የጤና ሚኒስትርም ለዚህ በሽታ እነሱም እንደዚሁ የኤንጂኦ ነው የውጭ ኤንጂኦ ነው። እነሱም እንደዚሁ እያፈላለጉ ያክማሉ። የካቲት ሆስፒታል ከድሮ ጀምሮ የሚመጡ ታካሚዎችን በርን ዩኒት ውስጥ ሲያክም እንደነበረ አውቃለሁ። ስለዚህ በቂ የህክምና ሴንተሮች የሉ። ኢትዮጵያ ትልቅ ሀገር ነው፣ ብዙ ፖፑሌሽን ያለበት ሀገር ነው፣ ድህነትም እንደዛው በስፋት ያለበት ሀገር ነው። ከዛ አንጻር በቂ የህክምና ሴንተሮች የሉ። ኖማን በተመለከተ ያክሙ የሚችሉ
ስለዚህ ምን ይደረግ ወደሚለው እንሂድ። አዎ አይ ሚን ዳትስ ምን ታስቧልስ? ዳትስ ቬሪ ኢምፖርታንት ያለውን ግንዛቤ እንትን ማድረግ ያስፈልጋል ማለት ነው። ስለዚህ አንደኛው ነገር አዌርነስ መፍጠር ነው፣ ጥናት ማድረግ፣ አዌርነስ መፍጠር። ከዛ በኋላ ደግሞ የሕክምና ፋሲሊቲን ማዘጋጀት ያስፈልጋል ማለት ነው። ፕሪፓሬሽን ያስፈልጋል። ከዛ አንጻር አይ ሚን እንዳልኩሽ ኖማ ጋር ባለኝ ኢንቮልቭመንት ከቅርብ ጓደኞቼ ጋር ከቤተሰቦቼ ጋር ሆነን አንድ ተቋም አቋቁመናል። ኖማ ኢኒሺዬቲቭ ኢትዮጵያ የሚባል ፕሮባብሊ 1 አመት አካባቢ ሆኗል። የአገር በቀል ኤንጂኦ ነው የሚባለው አይደል? ተመዝግቧል። እውቅና ያለው ተቋም ነው። ኦልሬዲ ሪሰርች መስራት ጀምረናል። ተገቢውን የኤቲካል ክሊራንስ አግኝተን ሪሰርች መስራት ፈልገናል። መስራት ጀምረናል። ቤዚካሊ ምንድነው የታካሚዎችን ኒድ ማድረግ የፈለግነው የታካሚዎች ማነው የማህበረሰቡን አዌርነስ ሪሊ አይ ሚን ዊ ኖው ዳት አዌርነሱ ትንሽ መሆኑን ግን ፕራክቲካሊ ምንድን ይመስላል የሚለውን የማህበረሰቡን አዌርነስ እና የሐኪሞችን አዌርነስ ማወቅ አንደኛው የጥናቱ አካል ነው። ሌላኛው ደግሞ የጥናቱ ፍላጎት ምንድነው የታካሚዎች ኒድ ምንድነው ኤግዛክትሊ ምንድነው የሚፈልጉት ኖማ ዲስፊገርመንት አላቸው what do they need የሚለው ነገር እነዚህ ነገሮች ምን አይነት አፕሮች መከተል ይገባናል የሚለው ነገር ለማጥናት አድረስ ለማድረግ የሚያግዙ ነገሮች ናቸው ማለት ነው። ስለዚህ እንደዚህ አይነት ነገሮች መስራት ይኖርባቸዋል። እንዳልኩሽ ይሄ ኖማ ኢኒሺዬቲቭ ኢትዮጵያ አንደኛው ጥናት ማድረግ ነው። ሁለተኛው አዌርነስ መፍጠር ነው። አይ ቲንክ ዲስ ኩድ ቢ ኦልሶ አሁን ካንቺ ጋር ዲስከስ የምናደርገው አንዱ የአዌርነስ መፍጠር አካል ተደርጎ ሊወሰድ ይችላል። ሌላኛው ደግሞ ሕክምና መስጠት ነው። ሕክምና መስጠት አይ ሚን ኖማ ኢኒሺዬቲቭ ኢትዮጵያ ከ2-3 አመት በኋላ አይ ሚን ውጭ ሀገር ነው የምኖረው እኔ ምናልባት ኤኦ ፋውንዴሽን የሚባል ተቋም አለ። በጣም ታዋቂ ተቋም ነው። እዛ ውስጥ ሜዲካልና ሳይንቲፊክ አድቫይዘር ሆኜ ነው የምሰራው። እዚህ ክሬኒዮፌሻል ፊትና አናት አካባቢ ካሉ ሐኪሞች ጋር በጣም ቅርበት አለኝ። ስለዚህ ከደብሊውኤችኦ ጋርም ስሰራ ነበር። ኖማን እውቅና እንዲያገኝ ብዙ ጥረቶች አድርገናል ከሌሎች ሰዎች ጋር። ስለዚህ ያለኝን ኔትወርክ ተጠቅሜ አንቲሲፔት የምናደርገው ከ2-3 አመት በኋላ ደግሞ የጤና ማነው የሄልዝ ፋሲሊቲ ፈጥረን አመቻችተን የሚታከሙበትን ሁኔታ እንትን ማድረግ ነው። አይ ሚን እኔ የማውቀው እንቅስቃሴ አንዱ ይሄ ነው። ግን አስፈላጊ ነው ሌሎች እንቅስቃሴዎችን ማድረግ ጊዜና ሁኔታዎች እንደፈቀዱልን ከጤና ሚኒስቴር ጋር ከደብሊውኤችኦ የአዲስ አበባ ብራንች ጋር ቀላል አይመስለኝም። ሕክምናውም ማለት ቀዶ ጥገናው ቀላል ወጪ የሚያስወጣ አይመስልም። ሲታይ ከባድ ነውና ከዚህ አኳያ መከላከሉ ጋር ትኩረት ማድረጉ ምንም ጥያቄ የለውም። ማለት በአብዛኛው ወደ ገጠር አካባቢ ነው ከተባለ የምግብ የተመጣጠነ ምግብ እጥረት ያለባቸውን ህጻናት ያጠቃል ከተባለ እዛ ደረጃ ከደረሰ በኋላ የፊት ገጽታን ለመቀየር የሚደረገው ወጪ በጣም እንደ ሀገርም እንደ ግለሰብም የማይቻል ነውና እንደው በተቻለ መጠን ማንኛውም ማህበረሰብ ልጆቹን የተመጣጠነ ምግብ እንዲያበላ ከማድረግ አኳያ በተለይ የትኞቹ ምግብ ይመከራሉ? በእርግጥ ይታወቃል ህጻናት ምን በምን ሁኔታ መቼ እንዴት ይሰጣቸው የሚባል ግን በተለየ መንገድ ይሄ ልንከላከልበት የምንችል የአመጋገብ ስርዓት ሊኖረን ይገባልና ምን አይነት ምግቦችን ለመከላከል እንጠቀም የሚለውን ነገር እናንሳ። አዎ አይ ቲንክ ቅድም እንዳልኩት ያው በሽታው ከፖቨርቲ ዋናው እንትኑ ነው። ድህነት ዋናው ነገር ነው። ይሄ አይ ሚን ሶፋር ያየነው ኤክስፒሪየንስ ነው። ድህነት ነበረ አሜሪካ፣ ድህነት ነበረ አውሮፓ፣ ሌሎችም ሀገሮች ነበረ። ድህነትን እየቀረፉ ኢኮኖሚካሊ ፕሮግረስ እያደረጉ ሲመጡ ይሄ በሽታ እየጠፋ ሄዷል። ስለዚህ ድህነትን አድረስ ማድረግ አንዱ ነገር ነው። ከባድ ነው። አይ ሚን ይሄ ነገ ዛሬ የሚባል ነገር አይደለም። እንደ ሀገር ድህነትን አድረስ ባደረግን ቁጥር የሰዎች የተሻለ እንዲመገቡ ዝም ብዬ አሁን ተነስቼ እንደዚህ አይነት ቫይታሚን እንደዚህ አይነት ፕሮቲን በተቻለ መጠን ምናልባት አሜሪካም ሀገር አልፎ አልፎ ታይቷል እያልከኝ ነበረ ባደጉ ሀገራትም እና አንዳንዴ የምንበግባቸው ልጆች የሚፈልጉትን ብቻ ሊሆን ይችላል።
አለን ማለት ለልጆቻችን የተሻለውን አመጋገብ እንሰጣለን ማለት ላይ ሆን ይችላልና አይ ትክክል ነው። የተመጣጠኑ ምግቦችን መስጠት ያስፈልጋል። as much as possible የተመጣጠኑ ምግቦችን ለልጆች ማቅረብ አንዱ ጠቃሚው ነገር ነው። ከዛ በኋላ ደግሞ እኛ ሀገር ብዙ እንትን አይደለም። የአፍ ንጽህና በጣም አስፈላጊ ነው። የአፍ ንጽህና በጣም አስፈላጊ ነው። የአፍ ንጽህናው መጓደል ነው አንዱ ይሄን በሽታ ምክንያቱ ማለት ነው። ስለዚህ የተመጣጠነ ምግብ ከማቅረብም ባለፈ የልጆችን የአፍ ንጽህና አዋቂዎች ካልተከታተሉ ልጆች በራሳቸው የሚያደርጉበት ሁኔታ የለም። የአፍ ንጽህናን መከታተል በጣም አስፈላጊ ነገር ነው። መልካም ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። የዛሬው ትኩረታችን ስለ ኖማል በሽታ ነው። ኖማል አጠቃላይ በተለይ ህጻናት 90% ከ10 ዓመት በታች ያሉ ህጻናትን የሚጎዳ በሽታ ነው። በዚህ ዙሪያ የተዘጋጀ አጭር መረጃ አለ። እሱን ተከታትለን ተመልሰን እንገናኛለን። ስለ ኖማ አጭር መረጃ ተከታትለን ተመልሰናል። እንግዲህ በርካታ ሀሳቦችን ከዶክተር ጋር እያነሳን ነበረ። ወደ ማጠቃለያው ነው ያለነውና እንደ አጠቃላይ እንደ ማህበረሰብ ደግሞ እንደ ጤና ሚኒስቴር ተቋም እንደ ሀገር በዚህ ዙሪያ ምን አይነት ትኩረት ያስፈልገዋል የሚለውን ነገር አንስተን እንሰነባበት። በጣም ጥሩ። ያው ቅድም እንዳነሳሁት ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይም በሽታው ችላ የተባለ በሽታ ነበር። ከ2023 በኋላ WHO ሪኮግናይዝ አድርጎታል። I can tell you my experience ከ2023 በፊትና በኋላ ያሉ እንቅስቃሴዎችን ለምሳሌ ከ2023 በኋላ የተለያዩ ኮንፈረንሶች ዓለም ላይ የተለያየ ሀገር ተዘጋጅተው ኢንቮልቭ ያደርጉበት በቁጥር በጣም ብዙ የሆኑ ኖማ ላይ ትኩረት ያደርጉ ኮንፈረንሶች ዩኒቨርሲቲዎች ያዘጋጇቸው ተቋማት ያዘጋጇቸው እንትኖች ላይ መሳተፍ ይችላል። ከዛ ቀደም በፊት ከነበረው ጋር በጣም ይለያያል። so which is promising WHO ሪኮግናይዝ ማድረጉ which is promising። ስለዚህ ኢትዮጵያም ሀገሮችም የራሳቸው የሆነ ኔግሌክትድ ትሮፒካል ዲዚዝ የሚሏቸው ሊስቶች አሉ። ስለዚህ የኢትዮጵያም ጤና ሚኒስቴር በዚሁ መንገድ ሪኮግናይዝ የሚያደርጉ ከሆነ በሽታውን በመከላከል ላይ ፕራይመሪሊ እና ደግሞ ሕክምናውን እንትን የማድረግ ላይ ፕሮቫይድ የማድረግ ነገሩን በጣም የሚያሻሽል መስሎ ይታየኛል። ምለው ነገር ምንድነው አይ ቲንክ አዌርነስ ላይ that's the key for prevention። ማህበረሰቡ አዌር ሆኗል ማለት early enough ወደ ሐኪሞች ይመጣል። ሐኪሙ አዌር ሆኗል ማለት አስቀድሞ ማኔጅ ያደርገዋል። ስለዚህ ኖማ የሚያመጣውን እንትን ሞርቢዲቲ ከፍ ያለ ሞርቢዲቲ ነው። የሳይኮሶሻል እና ፈንክሽናል ሞርቢዲቲ በጣም ሀይ ነው። ስለዚህ ሞርታሊቲ ሬቱንም ቅድም አውርተናል። ከ10 ታካሚዎች 8ቱን አካባቢ ነው እንትን የሚለው። ይሄን ሁላ ነገር አዌርነስን በመፍጠር መከላከል መቀነስ ይቻላል ማለት ነው። በጣም ነው የማመሰግነው እዚህ ድረስ መተህ ይህንን የመሰለ መረጃ ስለሰጠን እጅግ በጣም እናመሰግናለን። ዶክተር ሄሮን ገዛኸኝ የራስ ቅልና የፊት ቀዶ ጥገና ሐኪም መኖሪያ ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጭ ነው። ደግሞ ግድ ብሎ ይህንን ሀሳብ
መረጃ ለማህበረሰቡ ማድረስ አለብኝ ብለህ እዚህ ድረስ ስለተገኘህልን እጅግ በጣም አመሰግናለሁኝ። ተመልካቾቻችን የዛሬው የፋና ጤና መሰናዷችን ትኩረቱን ኖማ በሽታ ላይ ያደረገ ነበረ። ምናልባት በአንድ በሌላ መንገድ ከብዙዎቻችን ዓይንና ጆሮ የራቀ ሊሆን ይችላል። ነገር ግን በተለያየ አጋጣሚ የምናገኘውና የምናየው በሽታ ነው። ይህንን ለመከላከል እንደ ማህበረሰብ አስቀድሞ መረጃ ማግኘት አስፈላጊ ነው። ይህንን መረጃ ደግሞ ወደ ጤና ተቋምም ከፍ አድርጎ በአጠቃላይ በሽታውን መከላከል የሚቻል ስለሆነ አስቀድሞ መከላከል ላይ ሁላችንም መስራት አለብን። ስለነበረን ጊዜ ስለተከታተላችሁን እጅግ በጣም አመሰግናለሁ። ፍሬዎት በላይ ከመላው ስቱዲዮ ባለሙያዎች ጋር ስለነበረን ቆይታ እናመሰግናለን። መልካም ጊዜ